እነ ትራኦሬ ክንዳቸውን አጠነከሩ፣ ሀገራቸውን ከጥገኝነት አላቀቁ፣ ብሎም ሀገሮቻቸውን ከሸማችነት ወደ አምራችነት አሻገሩ። ግና ትልቁ ፈተና አሁን ነበር። ያመረቷቸውን ምርቶች በምንና እንዴት ወደ ዓለም ገበያ ያቅርቡ? ዙሪያቸውን የከበቧቸው እንደነ ኮት ዲቯር አይነት ጎረቤቶች ደግሞ የምዕራባውያኑ ድቤ መቺ ናቸው። በእርግጥም ይህ ጉዳይ ሦስቱ ጀነራሎችን ፈትሮ የያዘ ምጥ ነበር። ግና ሳይደግስ አይጣላም ነውና ተረቱ። ከነጻነቷ ጀምሮ በማይናወጠው ፓን አፍሪካኒስትነቷ የምትታወቀው ሀገር አለሁላችሁ አይዟችሁ አለች። ያቀደችውን ግዙፍ ፕሮጀክትም ይፋ አደረገች። ለነጮቹ የሚያሸበሽብ የአፍሪካ ህብረት ተቋም አባል መሆን አልፈልግም ብላ ከ33 ዓመት በላይ ራሷን ከአባልነት የሰረዘችውና ክቡር ይድነቃቸው ተሰማን ጨምሮ የአህጉሪቷን ጀግኖች ከመዘከር ማትቦዝነው ሞሮኮ እውን ሞሮኮ በምን መልኩ ይሆን የነ ትራኦሬን ሸክም ያቀለለችው? Morocco has just hosted the foreign ministers of the three Sahel junta states, Mali, Burkina Faso and Niger, in Rabat. The ministers have endorsed an initiative that offers their countries access to global trade through Morocco's Atlantic ports. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን የሀገሮቻቸው ወደብ አልባነት እንቅልፍ ለነሳቸው ለነ ትራኦሬ ሁነኛ መፍትሄ ይዛ ስለመጣችው ስለ ሞሮኮና ስለ አራቱ ሀገራት የጋራ ፕሮጀክት እናወጋችኋለን። ቡርኪና ፋሶ፣ ማሊና ኒጀር ትልቅ የምስራችን ሰምተዋል። ጥሩ አጋጣሚም ተፈጥሮላቸዋል። የሦስቱ ሀገራት ድንበር ዙሪያውን ፈረንሳይና ምዕራባውያኑ ረብጣ ዶላሮችንና የበረከቱ መሳሪያዎችን በሚያስታቅፏቸው ጂሃዲስቶችና አሸባሪዎች ስለተከበበና በየአጋጣሚው የቻሉትን ያህል ጥቃት ስለሚሰነዝሩ ይህን ነገር አደብ ለማስያዝና መሰል ስጋቶችን በማያዳግም መልኩ ለመቅረፍ ከሩሲያና ከቻይና ጋር የተጠናከረ የሚሊተሪ ትስስርን ፈጥረው አቅማቸውን እያጎለበቱ ነው። ከዚህ ጎን ለጎን ደግሞ የእነዚህ ሀገራት ምጥ የሆነው ወደብ አልባ መሆናቸው ነው። አሁን ላይ ኢኮኖሚያቸውን ማሻሻላቸውን ተከትሎ እያደገ የመጣውን የሀገር ውስጥ ምርታቸውን እንደ ልብና በቀላሉ ወደ ዓለም ገበያና ወደ ተለያዩ ገዢ ሀገራት ለማድረስ ነገሮችን ፈታኝና አስቸጋሪ አድርጎባቸው ቆይቶ ነበር። በዙሪያቸው ያሉ አጎራባች ሀገራት ደግሞ የእነሱን የነጻነትና የሉዓላዊነት መንገድ የሚተቹ የምዕራባውያኑ አፋሽ አጎንባሽ የሆኑ ከእርሳቸውና ካዝናቸው ይሙላ እንጂ ከቀኝ ተገዥነትም የመላቀቅ ፍላጎት የሌላቸው ናቸው። የሦስቱ ሀገራትን ነጻነት የሚኮንኑ እያደገ የመጣውን የሦስቱ ሀገራትን ኢኮኖሚና ጀነራሎቹ ለሕዝቦቻቸው ያመጡትን ደስታና ኩራት ዓይናቸውን በጨው አጥበው የሚሸመጥጡ የምዕራባውያን የገደል ማሚቱ ናቸው። ሌላው ቀርቶ ፈረንሳይ የእነዚህን ሀገራት ግዛቶች ተጠቅመው ድንበሮችንም አልፈው ሲያሻቸውም የእነሱን ሰራዊቶች ሳይቀር ተጠቅመው የተለያዩ የመፈንቅለ መንግሥት ሙከራዎችን እንዲያደርጉ ያለም አቅማማት ፈቅደዋል። ይህ ደግሞ የሦስቱን ሀገራት ዓለም አቀፍ የንግድ ትስስር አስቸጋሪ እያደረገና ከፍተኛ ወጪም እንዲያወጡ ያስገደዳቸው ነበር። ማሊና ቡርኪና ፋሶን የምታዋስነው ኮት ዲቯር በተለይ እነዚህ ሀገራት የወደብ ተጠቃሚ እንዳይሆኑ ትልቅ እንቅፋት ከመሆን አልፋ ሦስቱ ሀገራት ላይ ጥቃት ለማድረስ አቅደው የሚንቀሳቀሱትን ምዕራባውያኑንና በእነሱ የሚደገፉትን የሽብር ቡድኖችን ጠብር ግፍ እያለች በማስተናገድ የሦስቱ ሀገራት ዋና የስጋት ምንጭ መሆኗ ቀጥሏል። አፍሪካውያን ካለፉት 400 ዓመታት ጀምሮ የደረሰባቸው ግፍና በደል ያሳለፉት አሰቃቂ መከራና አሁን ላይም ከመጤፍ ሳይቆጠሩ እያስተናገዱት ያለው የንቀት መጠን ሁሉንም እጅ ለእጅ ተሳስረው እንዲበረቱ በጋራ እንዲተባበሩና ሁሉም ለሁሉም ነጻነት እንዲተጋገዙ የሚያደርጉ ነው ሳለ የነ ቡርኪና ጎረቤቶችን ጨምሮ አፍሪካውያን ነጻነታቸውን ከተቀናጁ ከ1960ዎቹ ወዲህ የመጡ የአህጉሪቷ በርካታ መንግስታት ከዚህ የተቃረነና እነሱንም ሆነ ጎረቤቶቻቸውን አቅመቢስና ባሪያ ሆነው እንዲቀጥሉ የሚያደርጉ ተግባራትን ነው እያከናወኑ የሚገኙት።
ያካሄድም የነጻነት ጮራን መፈንጠቅ ለቻሉ በየጊዜው ለመጡ የአፍሪካ ሀገራት ጉዟቸውን በእንቅፋት የተሞላና የተቀዳጁትን ሉዓላዊነትም ዳግም እንዲነጠቁ የሚያደርግ ነው። ይህ ደግሞ የአህጉሪቷን ህዝቦች መከራ ያባሰና ኑሯቸው የሲኦል እንዲሆን ያደረገ ነው። ይህ የአፍሪካ መንግስታት እኩይ ተግባር ደግሞ ከምንም በላይ ለምዕራባውያኑ የልብ ልብ የሚሰጥ ሲሆን የትኛውንም የአህጉሪቷን ሀገር በፈለጉትና እነሱ በተመቻቸው ሰዓት እንዳሻቸው እንዲያወድሙትና አላላውስ ያላቸውን መሪ እንዲያስወግዱ ያስችላቸዋል። የሙአመር ጋዳፊ ታሪክም ይህን እውነታ የሚያረጋግጥ ነው። በዚህ የአፍሪካውያኑ አስተሳሰብና ተግባር በርካቶች ግርምታቸውን ይገልጻሉ። አልፎ ተርፎም የአህጉሪቷ ሀገሮች ወደ አንድነት እንዲመጡ ይወተውታሉ። የተወሰኑ አፍሪካውያንም ይህን ሐሳብ ሲያቀነቅኑ በየሀገራቸው መንግስታት ዘንድ እንደ ጠላት ይታያሉ። በርካታ የዓለማችን የፖለቲካ አዋቂዎች ግን ዛሬም ድረስ ስለ አፍሪካ አንድነትና ለሉዓላዊነታቸው ሲሉ ሁሉም መተባበርና አንዳቸው ለአንዳቸው መጠባበቅ እንዳለባቸው ይገልጻሉ። በዚህ ዙሪያ በቅርቡ አስተያየቱን የሰጠው አሜሪካዊው የፖለቲካ ተንታኝ ጃክሰን ኢንክል በበኩሉ አፍሪካውያን መተባበር አለባቸው፣ እንደ ትራኦሬ አይነት መሪ ሲመጣም ሁሉም በንቃት ሊጠብቀው ይገባል ብሏል። Talking about the economic plans of Africa in the future, new currencies, African Union, all of that doesn't mean a whole lot if the West is going to come in and trample all over you. አፍሪካውያን ለራሳቸው ሲሉ ማወቅ አለባቸው። የሚበጃቸው መተባበርና መደጋገፍ ነው እንጂ አንዳቸው ያንዳቸው ጠላት መሆን የለባቸውም። ሁሉም አፍሪካውያን ትራኦሬን ማገዝና መደገፍ አለባቸው፣ ብሎም ለእርሱ ጥብቅና መቆም አለባቸው። ያለበለዚያ አፍሪካ እንደ አህጉር ዋጋ መክፈሉ አይቀርም። ሞሮኮ በሰሜን አፍሪካ የምትገኝ የረጅም ዘመን ታሪክና ቱባ ባህል ያላት ሀገር ናት። ሞሮኮ ከተቀሩት የአረብኛ ቋንቋ ተናጋሪዎች የተለየ ማንነት ያላት እንደነ ካዛብላንካ አይነት የዓለም ቱሪስቶች ተመራጭ መዳረሻ በሆኑ ማራኪ ሴቶች የተሞላች ሀገር ናት። በነጻነት ማግስት ፓን አፍሪካኒዝምን ካቀነቀኑ ጥቂት ሀገሮች መሃል አንዷ ስትሆን የጸረ አፓርታይድ ትግልንም ትደግፍ የነበረች ሀገር ናት። ሞሮኮ የአፍሪካ አንድነት ድርጅትን ከመሰረቱ ሀገራት መሃልም አንዷና ቀደምቷ ስትሆን ድርጅቱ መተዳደሪያ ቻርተሩንና የተቋቋመበትን መርህ እንዲያከብር ከሚሞግቱ ሀገራት መሃል ዋነኛዋ ነበረች። ከዚህ አቋሟ አንጻር ከአፍሪካ አንድነት ድርጅት ራሷን ከአባልነት ያወጣች ሲሆን ከ33 ዓመት በኋላም የአፍሪካ ህብረት ተብሎ ሲሰየም ተለውጦ ይሆናል ብላ አቋሟን ቀይራ ተቀላቅላ ነበር። ገና የተቋሙ ነገር ውሃ ቢወቅጡት እምቦጭ ሆኖባት ድርጅቱን እንደገና ለቃለች። ሞሮኮ የአፍሪካ ህብረትን ይቅርብኝ ብላ ዳግም ራሷን ብታገልም አፍሪካዊ ማንነቷን ግን ችላ አላለችም። በአፍሪካውያን ሀገራት መካከልም እንደ ድልድይ ሆና በማገልገል የበርካቶች ህልም የሆነውን ፓን አፍሪካኒዝምን ብሎም ለሁሉም የበላይ ጠባቂ የሆነ አንድ የጋራ የአፍሪካ መንግስት እንዲመሰረት በመወሰን ይህን ትልቅ ህልሟን እውን ለማድረግ የሚያስፈልገውን ሂደት በመወጣት የራሷን ድርሻ እያበረከተች እንደሆነ በደቡብ አፍሪካ የሞሮኮ አምባሳደር ገልጸዋል። The King of Morocco have set down a working cooperation agreement with Mali, Burkina Faso, Niger and Chad for them to have access to the ocean and participate in international trade, while ECOWAS continue the sanction. የሀገራችን ንጉስ ከቡርኪና ፋሶ ከኒጀርና ከማሊ ጋር የተሳሰረ ወንድማማችነቱ የሚያመዝን ወዳጅነትን ፈጥረዋል። በቅርቡም በእርሳቸው ሐሳብ አመንጪነት ሶስቱን ሀገራት በእጅጉ የሚጠቅምና የባህር በር የሚያስገኝበትን ፕሮጀክት ይፋ አድርጓል። በዚህ ዙሪያም ከሶስቱ ሀገራት ሚኒስትሮች ጋር የውል ስምምነት ተፈራርመዋል። ይህ የወደብ በር የሶስቱ ሀገራትን ኢኮኖሚና እድገታቸውን የበለጠ የሚያፋጥነው እንደሚሆን አያጠራጥርም። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
ባለፉት ዓመታት እነ ፈረንሳይ የሳህል ቀጠና ሀገራት ላይ ጥለውት በነበረው ማዕቀብ ፈተና ሲቀበሉ ለነበሩ የአህጉሪቷ ዜጎች አለው ብላ በመድረስ እንደ መድኃኒትና ምግብ ያሉ የተለያዩ የፍጆታ ዕቃዎችን ስታቀርብ የቆየች ሲሆን ከዚህ ባሻገር በቡርኪና ፋሶና በማሊ በንጉስ መሐመድ ወጪ ሆስፒታሎችን የገነባች ድንቅ አፍሪካዊት ሀገር ናት። ሞሮኮ በዚህ ሳታበቃ ባሳለፍነው 2024 መገባደጃ ደግሞ የሀገሪቷ ንጉስ ባፈለቀው ሐሳብ መሰረት ሶስቱ የሳህል ሀገራት የባህር በር ተጠቃሚ እንዲሆኑ የሚያስችል ተግባራዊ እንቅስቃሴ እንዲጀመር አዘዋል። ይህ ደግሞ ሶስቱ የሳህል ሀገራትን የባህር በር ተጠቃሚ እንዲሆኑ የሚያስችል ከመሆኑ በላይ ሀገራቱን በባለ ዕዳነት ገመድ የሚያስር አለመሆኑ የሞሮኮን ተግባር በእጅጉ አስወድሶታል። ይህ የንጉሱ ተግባርም ወንድማዊ እገዛ ነው ተብሏል። ኒው ዌይ ቱ ኦሽን ወይም ወደ ባህሩ አዲስ መንገድ የተሰኘው ይህ የንጉስ መሐመድ ፕሮጀክት የንጉሱን አርቆ አሳቢነት ብቻ ሳይሆን የሀገራቸውን እውነተኛ አፍሪካዊነትንም የሚመሰክር ነው ተብሏል። ንጉሱ ገና በ2023 የዓለም ማህበረሰብ ለእነዚህ ሶስት ሀገራት የባህር በር ተጠቃሚ መሆን የሚችሉበትን መንገድ መፍትሄ እንዲያበጅ ሲወተውቱ የቆዩ የነበረ ቢሆንም ውትወታቸው ግን ሰሚ ጆሮ አላገኘም ነበር። በዚህም ምክንያት ነው ንጉሱ በራሳቸው ተነሳሽነት ፕሮጀክቱን ቀርጸው ወደ ተግባር የገቡት። ይህ የንጉሱ ተግባርም ለሳህል ሀገራት ኢኮኖሚያዊ ጥቅም ብቻ ሳይሆን ለቀጠናው ሕዝብም ሆነ ለመላው አፍሪካውያን ኩራትና ከፍተኛ ክብርን የሚያጎናጽፍ ነው። ሞሮኮ ትላልቅ ጎዳናዎቿንና የባቡር መንገዶቿን ብቻ ሳይሆን የባህር በሯንም ሶስቱ የሳህል ሀገራት በነፃ እንዲጠቀሙ ያስቻለችበት ይህ ፕሮጀክት በቀጠናው የነፃነት አብዮትን ላቀጣጠሉት ለእነ ትራኦሬ ከፍተኛ የሞራል ስንቅ የሚሆንና ተነሳሽነታቸውንም የበለጠ የሚያሳድግ መሆኑ እውን ነው ተብሏል። ሞሮኮ ወርልድ የተባለው ድረገጽም ንጉሱ በ2024 ይህን ማርሽ ቀያሪ ፕሮጀክት ይፋ ባደረጉ ጊዜ የተናገሩትን ንግግር ለንባብ አብቅቷል። በወቅቱ የሀገሪቷ ንጉስ እነዚህን ሀገሮች እኛ ብቻ ሳንሆን አጋሮቻቸውን በእጅጉ ሊያግዟቸው ይገባል ነበር ያሉት። Many of which come with strings attached. Morocco is flipping that narrative on its head. By stepping up to help its neighbors without waiting for Western approval, Morocco is demonstrating ተደጋጋሚ በሆነ የሽብር ጥቃትና በዜጎች ሰቆቃ ለረጅም ዓመታት ይታወቅ የነበረው የሳህል ቀጠና እነዚህ ሶስት ጀነራሎች ባላቸው ቆራጥነት ከቅርብ ጊዜ ወዲህ ያመጡት ያለውን ሰላምና እድገት መላው ዓለምም ሆነ አፍሪካውያን አይተዋል። በአንደበታቸውም እየመሰከሩ ነው። ከዚህ አንጻር እነዚህን ሶስት ሀገራት ከመግፋት ይልቅ ማበረታታትና በተቻለ መጠን መደገፍ ተገቢ ነው። እነዚህ ሀገራት ለባህር በር ያልታደሉ ቢሆኑም የዓለም ሀያላን ሀገራት የሆኑት አሜሪካን ጨምሮ ቻይናና ሩሲያ ብቻ ሳይሆኑ በመካከለኛ ደረጃ ያሉትም ይፈልጓቸዋል። እነዚህ አብዛኞቹ ሀገራት ደግሞ የየራሳቸው አጀንዳ አላቸው። የነሱ ሁነኛ አጋሮች ሩሲያ፣ ቻይና፣ ኢራን፣ ሰሜን ኮሪያ፣ ኩባና ቬኔዙዌላ ናቸው። እነዚህ ሀገራት ሶስቱንም ጀነራሎች የበለጠ ሊያግዟቸው ይገባል። አሁን የጀመርነው የባህር በር ፕሮጀክት ዋና ዓላማም እነዚህ ሀገራት የነበረባቸውን ጫና በተወሰነ መልኩ ለመቅረፍና ተንፈስ የሚሉበትን አጋጣሚ አግኝተው የተጀመረውን አዎንታዊ የለውጥ አብዮታቸውን አጠናክረው እንዲያስቀጥሉና ህዝባቸውን የበለጠ እንዲጠቅሙ ማስቻል ነው። ሞሮኮ ይህን ከማድረጓ ባሻገር ሀገራቱ የተፈጥሮ ሀብታቸውን ልክ እንዳሁኑ ከመዝባሪዎች ጠብቀው እንዲዘልቁ የጸና ፍላጎት እንዳላት ገልጻለች። ሞሮኮ እስከ ወደብ የሚያደርሰውን የመሰረተ ልማት ግንባታንም ሆነ በየሀገራቱ ያሉና ለሸቀጦች ዝውውር የሚያስፈልጉ መሰረተ ልማቶችን እንዲሁም የትራንስፖርት አገልግሎቶችን በመገንባትና በማቅረቡም ረገድ ትልቁን ኃላፊነት እንደምትወጣ ንጉሱ ገልጸዋል። የዚህን ፕሮጀክት ሂደት ለማገዝም ቅንነቱ ያለው የትኛውም አካል ፈቃደኝነቱን ካሳየ በጸጋ እንደሚስተናገድም ገልጸዋል። ከተለያዩ ተቋሞች እገዛ ባይኖር እንኳን ከሞሮኮ የቀረውን ግብዓት ሶስቱ ሀገራት መሸፈን አያቅታቸውም ተብሏል። ንጉሱ ከሀገራቱ ጋር ያላቸው ግንኙነት ረጅም ዘመንን ያስቆጠረና ባህላዊ፣ ሃይማኖታዊና ፖለቲካዊ ዳራ ያለው እንዲሁም ትልቅ ቦታ የሚሰጡት ከመሆኑ አንጻር ለሶስቱ ሀገራት ይህ ፕሮጀክት ቢያንስባቸው ነው እንጂ አይበዛባቸውም ብለዋል። ፕሮጀክቱ የተለያዩ በርካታ የአገልግሎት ዘርፎችን የያዘ እንደመሆኑ በቅንጅትና በመናበብ ሂደቱን ማፋጠን ትኩረት የሚሰጠው ጉዳይ ነውም ተብሏል። በቡርኪናውያን ዘንድ የደካ ወደብ ፕሮጀክት ተብሎ የተሰየመው ይህ የንጉስ መሐመድ ፕሮጀክት
በሳህል ሀገራት መሪዎች ዘንድ ከፍተኛ አድናቆት ተችሮታል። ይህ የወደብ ፕሮጀክት የደም ስራችን ነው በማለት የገለጸው ኢብራሂም ትራኦሬ በበኩሉ የሞሮኮ ፕሮጀክት በመጠኑ ግዙፍ ብቻ የሆነ ሳይሆን እኛ አፍሪካውያን ያለ ምዕራባውያን እገዛ ትርጉም ያለው ለውጥ ማምጣት እንደምንችል በተጨባጭ የሚያሳይ ነው ብሏል። ትራኦሬ ፕሮጀክቱን የሚያስፈጽም ግብረ ኃይልን አዋቅሮ በፍጥነት ወደ ስራ እንዲገባ አድርጓል። ልክ እንደ ትራኦሬ ሁሉ አብዱራህማንና ሲሚ ጎይታም ለፕሮጀክቱ ግዝፈት የሚመጥኑና በርካታ ባለሙያዎችን ያካተቱ ግብረ ኃይሎችን አቋቁመው ወደ ስራ እንዲገቡ አድርገዋል። ፕሮጀክቱ ከሚኖረው ኢኮኖሚያዊና ጂኦፖለቲካዊ ትርጉም አንጻርም በጥራትና ዘላቂ በሆነ መልኩ መገንባት ስላለበት እንደ ዋዛ የማይታይና በቀላሉ ተሰርቶ ያልቃል ተብሎ የሚታሰብ አይደለም። ከፍተኛ ጥበቃና የደህንነት ክትትልም በእጅጉ ያስፈልጋል። ሶስቱ የሳህል ሀገራት አሁን ላይ ከሸቀጥ ሸማችነት ወደ አምራችነት ከመሸጋገራቸው አንጻር ፕሮጀክቱ የህዝቦቻቸውን ህይወት ታይቶ በማይታወቅ ሁኔታ የመቀየር አቅም ያለው እንደመሆኑ ግንባታው መፋጠን አለበት ተብሏል። በተለይ ከሞሮኮ ጋር የተጀመረው ይህ የጋራ ፕሮጀክት በመከባበር በጋራ ወንድማማችነትና በመተሳሰብ ላይ የተመሰረተ መሆኑ ሂደቱንም ሆነ ውጤቱን በእጅጉ ያማረ ያደርገዋል ሲሉ በርካቶች እምነታቸውን ገልጸዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።